አሴር እንዴት አደርሻና? እግዚአብሔር ይመስገን። እንዴት አደር? እግዚአብሔር ይመስገን። ወደ ስራ ነው? አዎ ወደ ስራ እየሄድኩ ነው። አንቺ ግን ስራ ወጥረሻል። ምን አማራጭ አለኝ? አባዬን ለማሳከም መስራት አለብኝ። እሱስ ልክ ነሽ። ፋዘር ግን ደህና ናቸው? ደህና ነው። አንተ ግን ምን ሆነ ነው የጠፋው? ያው ፋዘር መታከም አለባቸው አይደል? ስራ ባገኝ ብዬ በት እያልኩ ነው። ያልተማረን ደግሞ ማን ይቀጥረዋል? ስራ የሚባል ነገር ወፍ የለም። እንዴ አሴር የምርህን ነው? አዎ ሀና፣ አባቴ አባት ናቸው ብለሽኝ አይደል? እና ብለህስ? አባትነት ፍቅራቸውን ከተጋራውሽ ለእሳቸው እየከፈልሽ ያለውን ዋጋ ልካፈልሽ ብዬ እኮ። እኔ እኮ እንድትጨነቅ አልነበረም ስለ አባዬ ሕክምና የነገርኩ። ፋዘርዬ ምርጥ ሰው ናቸው። እንኳን ለትንሽ ጊዜ ላወቅኳቸው አንድ ቀን ላወቃቸው ሰው ራሱ እንዲጨነቁላቸው የሚያደርግ ሰው ናቸው። አሴር አንተ ለኔ ያረክልኝ ነገር በዋጋ የሚተመን አይደለም። እኔ ምን አደረኩልሽና ነው ሀና? ጠዋት ወጥቼ ማታ እስክገባ ልቤ ተረጋግቶ የሚቀመጠው አባዬ ጋር አንተ ስላለ ነው። እባክሽ እንደሱ እያልሽ ሩቅ እንደሆንኩኝ እንድትሰማኝ አታርጊ። እንደዛ እንድታስብ ስላደረኩ በጣም ይቅርታ። አንተ በህይወቴ በጣም ትልቅ ቦታ እንዳለህ እንድታስብ ነው። አሁን አባዬ ጋር ልትሄድ ነው? አይ የሆነ ቦታ መሄድ አለብኝ። አንቺ ግን ናፍቀሽኝ ነበር። እኔ ራሱ እንዴት እንደናፈከኝ። ሱስ የምትሆን ሰው እኮ ነህ። ትቀልጅብኛለሽ አይደል? አሬ ምሬን ነው አሴር። በይሽ ቻው። እሺ በቃ ሀኒ እንዴት አደርሽ? እንዴት አደሩት? ደህና ነኝ። ቁርስ የደረሰልሽ ነው? አዎ እየደረሰ ነው። ልጆቹ ገና አልተነሱም። አንቺ እንዴት በጧት መጣሽ? ስችል እንኳን በጧት ልምጣ ብዬ እኮ ነው። ይሄን ያህልማ መቸገር የለብሽ። ቤታችን ቁርስ አልፎ አልፎ ነው እንጂ እኮ እስከዚህም ነው። ስራዬ እኮ ነው። እርሶ መልካም ሴት ስለሆኑ እንጂ ሌላ ሰው ቢሆን አይረዳኝም ነበር። ሰው አይደለም። እኛ ካልተሳሰብን የትኛው ፍጡር መጥቶ ሊያስብልን ነው? እሱስ ትክክል ነዎት። እኔ የምልሽ አና ካንተ ነገር ያላችሁ ግንኙነት ምንድነው? አንተ ነው ማን ነው ትዬ? እኛ ቤት መጥቶ የነበረው እንደውም ተጠንቀቂ ምናምን ያልኩሽ ልጅ ነው። አረ ምንም ግንኙነት የለንም ትዬ። ሀና እኔ እናትሽ ስላልሆንኩኝ አንቺ ጉዳይ አይመለከተኝም ማለት አይደለም። እንደሱ ማለት እኮ አይደለም። ባሉልሽም እኔም ሴት ልጅ አለኝ። ጉዳትሽም ማየት አልፈልግም። ፍላጎትሽ ከሆነ ግን ጣልቃ አልገባም። ምን እያሉኝ ነው ትዬ? ባለፈው ነግሬሻለሁ፣ ግን ዛሬም ልድገምልሽ። አንተ ነህ ጭራሽ ለፍቅር ግንኙነት የሚሆን ሰው አይደለም። እኔ ምንም እየገባኝ አይደለም። እኔ ቤት ስለምትሰሪ ሁሉንም ሚስጥርሽን ለኔ ንገሪ ማለት አይደለም፣ ግን ደግሞ ምንም አይነት ጉዳት እንዲደርስብሽ አልፈልግም። የኔን ክፉ ነገር እንደማይመኙ አውቃለሁ፣ ግን ምን እያወሩ እንደሆነ ምንም አልገባኝም። አንተ ነህ ደጋግሞ እንደሚደውልሽ አውቄያለሁ። አረ በስመ አብ እትዬ፣ እኔ ከዚህ ቤት ውጪ አይቼውም አግኝቼውም አላውቅም። ደግሞ ስልኬን ከየት ያገኘዋል? ሀኒ እኔ እንደ እናት ነው እየመከርኩሽ ያለሁት። የሚጠቅምሽን ደግሞ አንቺ ታውቂያለሽ። ሰላምዬ፣ የሆነ ነገር ላዋራሽ ፈልጌ ነበር። ሀኒ የምትችይ ከሆነውን ባናወራ ደስ ይለኛል። እኔ ግን አሁን ብናወራና ብታግዢኝ ደስ ይለኝ ነበር። እሺ ምንድን ነው? እትዬ ኪችን መጥተው ነበር እና እትዬ አንተ ጠንቀቂው አሉኝ። ቆይ አንተ ነህ ይሄን ያህል ክፉ ሰው ነው እንዴ? ለምን ጠየቅሽኝ? ማለቴ አንተ ነህ ትፈልጊዋለሽ እንዴ? ለምን? ለፍቅር ነው። እንዴት ነው እንደዛ የምታስቢው? ትናንት ባንቺ ስልክ ያናገርኩት አንተ ነህ ነበር። ምን? እንዴት እንደሆነ እሱን አንቺ ነሽ የምታውቂው። ግን ደግሞ ሌላ ዱብዳ ልንገርሽ። እርፍ! ጭራሽ ሌላም ነገር አለ? በደንብ ነው። አንተ ነህ ማለት እንደዚህ እየተሰቃየሁለት ያለሁት ፍቅረኛ እሱ ነው። ምን? ቆይ እንዴት? ምን ነው? አንተ ነህ ትፈልጊዋለሽ እንዴ? ሀና እንዴ ምን ነው ደነገጥሽ? ሀና ኧረ አልደነገጥኩም። መደንገጥ እንኳን ደንግጠሻል። እኔ መሰለ ሸበላ ፊት ለፊት ሸተሽ ለነገሩ ባደነግጭ ነበር የሚገርመኝ። ሀና ምን ሆነሻል?
አይ ምንም አልሆንኩም። እኔ የምለው ሀና ታውቂዋለሽ እንዴ? የታውቀዋለሁ እትዬ። እና ምንድነው መፍዘዝ? ይቅርታ እትዬ። ማን ጀቱ? ተቀመጥ እባክህ። ሀና ምሳ ሰርተሻል? አዎ ሰርቻለሁ። እሺ ሂጂ አቀራርቢ። እሺ እትዬ። ልጅቷ ምን ሆና ነው እንደዚህ የምትሆነው? ያው ብዙ ጊዜ ሴቶችን ሲያዩኝ እንደዚህ ነው። ኧረ እባክህ ወገኛ። እውነቴን እኮ ነው ወይዘሮ ሜላት፣ በሄድኩበት ሁሉ ያየችኝ ሴት መገጠር ነው ስራዋ። ጥሩ ትቀልዳለህ እባክህ። በቃ ታጥቤ ልምጣ። እሺ ታጠቢ ነይና እኔም አሁን ሽልማትህን ልስጥህ መሰለኝ። የምን ሽልማት? በምሳ ብቻ የምንላቀቅ ነበር የመሰለህ? ምን እያልሽ ነው ወይዘሮ ሜላት? ና ወደ ሶፋ። እኔ ምን ነው ሶፋ አይመችም እንዴ? አረ እንደሱ ሳይሆን ና እባክህ ተቀመጥ። ወሬ ይሄ ላንተ ነው። ይሄንን ነው እንዴ? የደሞዝ ጭማሪ ነው ለካ። እኔ እኮ ሌላ መስሎኝ። ምንድነው ወይዘሮ ሜላት? እንዳየኸው ነዋ። ወይዘሮ ሜላት ምን አድርጌ ነው ከስራ የምታባርሪኝ? ምን አድርገህ ይመስላል? እኔ እንጃ ምን አድርጌ ነው ስትል ትንሽ እንኳን አታፍርም? ሰላም የቢሮ አልበቃ ብሎ ጭራሽ ልጅኝ ሀና ላይ እንደዛ አይነህን ስትጥል ዝም ባልኩኝ ልጅኝ አይደለም ወይዘሮ ሜላት፣ አንቺ ያላወቅሽው ነገር አለ። ግድ የለሽም ላስረዳሽ። ጎበዝ ሰራተኛ ነህ ብዬ ስልህ ጭራሽ ልጅን ለመመኘት በቃ። ወይዘሮ ሜላት ነገር እኮ እንደዛ አይደለም። መቼም ማፍረት የለ። እሷ ናት የምታስቸግረኝ በላ። ወይዘሮ ሜላት ሰላም እንዳለችው አይደለም። እኔ እሷ ከየት እንዳወራችም አላውቅም። እሷ እንዳወራችው አይደለም ወይዘሮ ሜላት። ትሰማኛለህ? ቢሮ ያሉትን ሴቶች ስታዳርስ ዝም ያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር። አሁን ግን ጥጋብ ልብህን ወጥሮታል። ደግሞ በልጄ ከመጣ ማንም ብትሆን ግድ አይሰጠኝም። አሁን ቤቱን ለቀህ ትወጣልኛለህ? አትወጣም? ወይዘሮ ሜላት ውጣልኝ አልኩህ እኮ።